ምርጥ ተጫዋች ማን ነው ላችሁ ሲቲዝንስ የሚሆነው ከአራቱ ስር ያለ ኮስተር በልበል ዞር በል እናት ስልክሽን ስጪኝ አንዳንድ ጊዜ እንደዋወላለን ዞር በል ቻምፒየንስ ሊግ የሌለው ወንድ አይመችኝ እናት አንዳንዴ እንድንደዋወል እኮ ነው እባክሽን ስልክሽን ስጪኝ በልበል ዞር በል ቻምፒየንስ ሊግ የሌለው ወንድ አይመችኝም ዋው የኔ ወድ 09 11 ዝም በይ አንቺ ማለት ቻምፒየንስ ሊግ ዲገር ነሽ ኤክስፖዝድ ሆነሻል ና ማለት ቻምፒየንስ ሊግ ሰውዬ ና ማለት ቻምፒየንስ ሊግ ሰውዬ ጀሞ ኢትዮጵያ ውስጥ የአርሰናል ደጋፊ ፋን ቤዝ የለም እንዴ በቃ ኮስተር ያለ ለነዛ ለክስክስ ጉዳቂ ቆሻሻ የማንቸስተር ዩናይትድ ደጋፊ ልካቸውን የሚያስገባ እንዴ ዘዋን ተቆጣላችሁ ዘዋ መርፈኛው የሚገርም የአርሰናል አክቲቪስት አርሰናል በተነካ ቁጥር አንደኛ የሚወጣው ዘዋ ነው አሁን ይታላችሁ እንደዚህ በጀማ በቡድን ሪፖርት አድርገው አካውንቱን እስከማዘጋት ቪዲዮ እስከማጠፋት ከደረሱ የአርሰናል ደጋፊ ቀሚስ ለብሰው ማለት ነው በቃ ሙቷል ማለት ነው የትገባችሁ የአርሰናል ደጋፊዎች እነዚህ ልክስክስ እንዴ የዘዋን አካውንት እስከ ሪፖርት አድርገው ቪዲዮ እስከማስጠፋት ከደረሳችሁ እናንተ ሙታችኋል በጣም ሙታችኋል ይታለ የአርሰናል ንብረት እንዴ እያንዳንዱን እኮ ማዘጋት እኮ እንችላለን እኮ የአርሰናል ደጋፊዎች እያንዳንዱን የዩናይትድ ደጋፊ ከመድረገጽ ማስጠፋት እንችላለን እንዴ አሁን ይፈጠነ ኮፕሊንክ አካውንቱ ገብታችሁ ይፈጠነ የዘዋን እንዴ ለአርሰናል ብሎ መስዋዕት ከአራቱ የትኛው ተጫዋች ለክለባችን ይመጥናል ትክክለኛና ምርጥ ዝውውር የሚሆነው ከአራቱ የትኛው ነው አምስተኛ ብሩኖ ጉማሬሽን ጨምሩትና ከአምስቱ የትኛው የተሻለ የትኛው ምርጥ ይሆናል ብላችሁ ታስባላችሁ ኮሜንት ላይ አስቀምጡልኝ ሌላኛው ቱላኒንም ብናወጣው እሱን አውጥተን እንደ ሐሳብ አራቱን ብናረጋቸው ተመራጭ ይሆናል ብዬ አስባለሁ ለኔ ስለማይመቸኝ ነው ልጁ ማለት ነው እና እንደርሰን አዳም ዋርተን ባሌባንና እንዲሁም ደግሞ ጉማሬሽ የትኛው ለክለባችን የካዝሜሮ ትክክለኛ ምትክ ይሆናል ብላችሁ ታስባላችሁ አሁን ላይ እንደሚወጡት መረጃ ማንቸስተር ዩናይትድ ከነዚህ ውስጥ ማለት ነው አንዱን እንደሚያስፈርም ግልጽ አንዱ ይገባል እኔ ሁለት ነው እየጠበቅኩ ያለሁት እንደውም ከአንድ በላይ ማለት ከነዚህ ማለት የትኛው ለክለባችን ይመጥናል ብላችሁ ታስባላችሁ በደንብ እየገፋ የሚገኘው ብሩኖ ጉማሬሽ እሱ ልጅ ነው እየገፋ ያለው እናንተ ሐሳብ አስተያየት ኮሜንት ላይ ስጡበት እስኪ ይመቻችሁ ጀሞ እኔ የምላችሁ ሲቲዝንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሽ ነው አሁን ማን ሲጀመር ጎስት ልክ ነበረ ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ በግልጽ ማን እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም ማን ዋው የተጨቆነ ነው የሚመስለው ማን ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርጋ አይመስልም ገና ሰመር ሳይደርስ ማን እንዴ 30 አመቱ ነው የሆነ ሰዓት ላይ ወደ ስፔን መመለስ ፈልጋለሁ እና መቼ በ40 አመት ነው የምትመለሰው አባት አሁን ዛሬ እያለ ነው በተለይ ፔፕ ከለቀቀ ቻው ሮድሪ ማን ከዛ በኋላ ማን ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለ እያለቃቀስክ የነበርክ ሰው በሙሉ ማን ነው ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ምናምን ትላለህ ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ማን ሙሉ ቲሙ ማን ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው ማድሪድ ስትሆን ማድሪድ ነው ማለት እንደውም እንደዚህ ነው ማድረግ ያለብኝ ማድሪድ ስትሆን ማድሪድ ነው ማለት ገባህ አይደል ከባድ ነው ማድሪድ የከበደው በአሁን ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጪ አይተሽዋላ ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም እሱም ተጠቅመን ከጨረስን በኋላ ገባሽ አይደል እኛ የሊቨርፑል ደጋፊዎች ግን ልብ ስብራት በዛብን መጀመሪያ እነ ዋይናልዳምን እነ ሄንደርሰን እነ ፋቢኒዮን ምናምን በአንድ ሲዝን አጣን ከዛ የርገን ክሎፕን የምንወደውን አሰልጣኛችንን አጣን ከዛ ደግሞ ትሬንትን ከዛ ደግሞ ዲየጎ ጆታን በሞት አጣን አሁን ደግሞ ሳላም መሸኘት አለብን በሳላኮ አያበቃም ቀጣይ ሲዝን ደግሞ ሞስት ፕሮባብሊ በቃ ቨርጂል ቫን ዳይክ እና አሊሰንን ማጣታችን የማይቀር ነው በቃ በየአመቱ የሆነ ነገር አለ ምን ሸኘው ተጫዋች አለ በቃ ሁሉ ጊዜ ማለት ነው አይ ነው የሆነ ተጫዋች ይጫወታል ምናምን ምርጥ ጊዜ ያሳልፋል እድሜው ከረሙ ይሸኛል እኛ ግን በሽያጭም ይሁን በትራንስፈርም ይሁን በሞትም ቢሆን በቃ ተጫዋቾቻችን አሰልጣኞቻችንን ያጣን ሁሉ ጊዜ ልበሰብራት ኢማጂን በተከታታይ የዲየጎ ጆታ ሞት ቀላል አልነበረም ለሊቨርፑል ደጋፊዎች አሁን ደግሞ የምንወደውን ልጃችንን መሐመድ ሳላህን
ከ10 ዓመት በኋላ ልናጣው ነው። አሩ ነው ያለ ሳላ ያቲም 10 ዓመት ሙሉ ነው ስንት ነገሮችን አሳልፈን አሁን ደግሞ ሳላን ልናጣውና በዛብን። አይመስላችሁ? አልታወቃችሁ? በዛብን በቃ። ዲክላን ራይስ ቨርሰስ ብሩኖ ፈርናንዴዝ እንግዲህ ረዘም ያለ ክርክር ሆኗል። ኮፒ ሊንክ ሪፖስት እያደረጋችሁ የራሳችሁን ሐሳብ ኮሜንት ላይ ይሄ የኔ ሐሳብ ነው ማለት ነው። የአመቱ ምርጥ ተጫዋች ማን ነው የሚገባው የሚል ከባድ ክርክሮች እየተነሱ ነው ማለት ነው። እኔ ዲክላን ራይስ ከብሩኖ ፈርናንዴዝ ባይሆን ይሄ ክርክር ደስ ይለኝ ነበር። ምክንያቱም እኔ ለዲክላን ራይስ ያለኝ ቦታ ታውቃላችሁ፣ በጣም እምወደው ተጫዋች ነው። ምረጥ ከተባልኩ በዚህ አመት ግን ኦብቪየስሊ ያው ብዙ ሰዎችን እነ ቴሪ ኦንሪን ጨምሮ ብዙ ሰዎች ለብሩኖ ፈርናንዴዝ ያደላሉ። ምክንያቱም በግል ፐርፎርማንስ ካየነው የብሩኖ ፈርናንዴዝ ፐርፎርማንስ ትንሽ ጎል ያለ ነው ብዬ አስባለሁ። አሁን እንደ ምሳሌ አርሰናል የሚቀጥሉት 7 ጨዋታዎች የተወሰኑትን ነጥብ ጥሎ ዋንጫ ቢያጣ በእርግጠኝነት ብሩኖ ፈርናንዴዝ ይሄንን ሽልማት እንደሚያሳካ እርግጠኛ ነኝ። አርሰናል ደጋፊዎችም ትልቅ ኪዮስ ነው የሚኖረው። ብሩኖ ማነው ራይስ ይገባዋል የሚል ብዙ መከራከሪያዎችን ከአርሰናሎች ይመጣል ብዬ አላስብም በግል ፐርፎርማንስ ካየነው። ነገር ግን ይህንን ዋንጫ አርሰናል የሚያሳካ ከሆነ ግን ለአርሰናል በጣም ሌጀንደሪ ነው የሚሆነው። ከረጅም ዓመት በኋላ አርሰናል ዋንጫውን ሲያሳካ በቀዳሚነት በመሪነት ወይም ደግሞ ጉልህ ሚና የተጫወተው ዲክላን ራይስ ነው የሚሆነውና በደንብ ይመጣጠናሉ ብዬ አስባለሁ። አርሰናል ዋንጫውን የሚያሳካ ከሆነ ብሩኖ ፈርናንዴዝም ዲክላን ራይስም በትንሽ ፖይንት ተለያይተው ዲክላን ራይስ ቢያሸንፍ ይህንን ሽልማት ብሩኖ ተበደለ ብዬ እኔ ቪዲዮ አልሰራም አላስብምም። ብሩኖም ቢያሸንፍ ዲክላን ተበደለ ምናምንም መባልም አለበት ብዬ አላስብም። ይመጣጠናሉ ብዬ አስባለሁ። ያለ ዋንጫ ካየናቸው ግን ሁለቱንም ብሩኖ ፈርናንዴዝ በጣም አውትስታንዲንግ ፐርፎርማንስ ነው እያሳያለው። በዙሪያው በጣም ክሊኒካል ተጫዋቾች ትልቅ ተጫዋቾች ሳይኖሩ እያስመዘገበ ያለው ቁጥር አስደንጋጭ ነው። አሁን ለምሳሌ የብሩኖ ፈርናንዴዝን ቻንስ ክሬት ያደረጋቸውን አሲስቶችን ስናነሳ ከራይስ ጋር እያወዳደር ነው አይደለም። ከራይስ ጋር ማወዳደር ልክ ነው ብዬ አላምንም። እያወዳደር ነው ያለነው ፕሪሚየር ሊግ ላይ የሚቀራረበውም ተጫዋች የለም። እንደ አውሮፓ ነው፣ እንደ ዓለም ነው። እንደ ዓለም ላይ እንዳሉ ትላልቅ ሊጎች ወይ ደግሞ አውሮፓ ላይ እንዳሉ ትላልቅ ሊጎች ተጫዋቾች ጋር ነው ብሩኖን የምናወዳድረው እንጂ ፕሪሚየር ሊግ ላይ የሚቀራረበው ሰው የለም በቁጥር። በሱ ቦታ የሚጫወት 10 ቁጥር ምንም የሚቀራረበው የለም። የዓለማችን ምርጡ 10 ቁጥር ነው። የሆነ ለመከራከር የሚበቃ እንኳን ተጫዋች የለም። እንደ አጠቃላይ ጀነራሊ እንደ ሚድፊልድ እንኳን ስናየው በአግባቡ ቶፕ 3 ውስጥ ተዝናንቶ መግባት የሚችል ሰው ነው በዚህ ዓመት ባለው ፐርፎርማንስ ብሩኖ ፈርናንዴዝ እና ያው ዩናይትድ ስትራግል ባረገበት ሰዓት ነው እነዚህን ፐርፎርማንሶች እያሳያለው። በአሲስት እንኳን አይ ቲንክ ኦሊሴ ነው ሊበልጠው የሚችለው። እሱም በጣም ማለት ባየር ሙኒክ የራሳቸውን ሪከርድ ሊሰሩ ትንሽ ነው የቀራቸው በአንድ ዓመት ብዙ ጎሎችን በማስቆጠር በጣም በዘመናችን ካየናቸው አታኪንግ ቲሞች አንዱ ሆኗል ሙኒክ እና እዛ ቲም ውስጥ ብሩኖ ፈርናንዴዝ ቢኖር ወይ በፈርሚን ሎፔዝ በኩል ቦታ ባርሳ ውስጥ ቢገኝ የብሩኖ ፈርናንዴዝ ቁጥር በጣም አስደንጋጭ ነበር የሚሆነው። ነገር ግን ዩናይትድ ቤት እንኳን ሆኖ ከነዚህ ተጫዋቾች ጋር የሚወዳደር አይነት ተጫዋች ነውና ከዲክላን ራይስ ጋር በቁጥር ዲክላን ራይስን ሲጀመር በቁጥር መመዘንም ልክ ነው ብዬ አላምንም። ዲክላን ራይስ በቁጥር የሚመዘን ተጫዋች አይደለም። ይሄ አሁን አንዳንዶች ብሩኖ ፈርናንዴዝ አሲስት አለው ሲባል ከብሩኖ ፈርናንዴዝ የተሻለ ዲፌንሲቭ ኮንትሪቢዩሽን አለው ምናምን እንደዛ ቁጥር ካነሳችሁ ነጥብ ትጥላላችሁ። በዲፌንሲቭ ኮንትሪቢዩሽን ከካዝሜሮም የተሻለ ቁጥር የለውም። በታክል በሉት፣ በኤሪያል ዱዌልስ በሉት፣ በግራውንድ ዱዌልስ በሉት፣ በኢንተርሴፕሽን በሉት፣ በጎል በሉት ካዝሜሮ የተሻለ ቁጥር አለው እና ብሩኖ ጉሜሬሽ ብዙ የተሻለ ቁጥሮች ሊኖራቸው ይችላል። ዲክላን ራይስ ግን በቁጥር አይመዘንም። ኮምፕሊት ተጫዋች ነው። ወርክ ሬት አለው፣ ስትሮንግ ነው፣ ፋስት ነው፣ ቢልድ አፕ ላይ አለ፣ ፕሮግሬሲቭ ፓስ ላይ አለ፣ ድሪብል ላይ አለ፣ ሴት ፒስ ላይ አለ፣ ሊደርሺፕ ላይ አለ። በጣም እነዚህ ተጫዋቾች ያላቸውን ነገር ጠቅላላ አምቆ የያዘ ተጫዋች ነው እና እኔ በጣም ሬት አደርገዋለሁ። በጣም ጥሩ ተጫዋች ነው እንደ ግል ግን ፕላስ ደግሞ እነዚህ የግል ሽልማቶች ለጎል ለቀረቡ ተጫዋቾች ያደላሉ። ባላንዶሮችን ብንል አምና ሮድሪ ሲበላ ብዙ ተቃውሞች የነበሩት ለዛ ነው። ብዙ ጊዜ ለጎል ለቀረቡ ተጫዋቾች ኢንዲቪጁዋል አዋርዶች ያደላሉና ይሄ አዋርድ ወደ ብሩኖ ፈርናንዴዝ ያደላል ብዬ አስባለሁ። አርሰናል ፕሪሚየር ሊጉ የሚያሳካ ከሆነ ግን ዲክላን ራይስም ቢበላው ቅር አልሰኝም ወይ ደግሞ አልቃወምም ማለት ነው። እስቲ ኮፒ ሊንክ ሪፖስት ሼር አድርጋችሁ ደግሞ የእናንተን ሐሳብ ኮሜንት ላይ ይመቻችሁ።